ዓለምን እያነጋገሩ የሚገኙት ዶናልድ ትራምፕ ለሶስተኛ ጊዜ የግድያ ሙከራ ሊደረግባቸው እንደነበረ ኤፍቢአይ እንዲሁም ደግሞ የአሜሪካው ሴክሬት ሰርቪስ እያሳወቁ ይገኛሉ። እጅግ አነጋጋሪ የሆኑት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በፓልም ቢች ኢንተርናሽናል ኤርፖርት ጥቃት ሊደርስባቸው እንደነበረ ዘገባዎች እያመለከቱ ይገኛሉ። The Secret Service discovered a suspicious hunting stand not far outside the airport. A suspected hunting stand had a direct line of sight into Palm Beach International Airport, where Air Force One parks and where President Trump gets off the aircraft. ጉዳዩን በተመለከተ በዝርዝር ወደ እናንተ የማደርስ ይሆናል። በሌላ መረጃ ባሳለፍነው ቅዳሜ ኖ ኪንግ በሚል መፈክር የተደረገውን ሰልፍ ተከትሎ ዶናልድ ትራምፕ የሰጡት ምላሽ እጅግ አነጋጋሪ ሆኗል። በተለይ ደግሞ በትሩዝ ሶሻላቸው ያጋሩት አንድ ተንቀሳቃሽ ምስል በርካቶችን አስቆጥቷል፣ አሳዝኗልም። ጉዳዩን በዝርዝር ይዤላችኋለሁ። አብራችሁን ቆዩ። ታዲያ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ መረጃዎቹ እንሄዳለን። ያለፈው ቅዳሜ 7 ሚሊዮን ህዝብ ያሳተፈ ኖ ኪንግስ በሚል መፈክር የተዘጋጀ አንድ ሰልፍ ነበረ። ይህም ሰልፍ እንግዲህ በትራምፕም ሆነ በአጋሮቹ እጅግ ከፍተኛ የሆነ ስጋት እየፈጠረና አስደንጋጭ እንደነበረ ሁላችንም የምናስታውሰው ነው። ታዲያ ዶናልድ ትራምፕ እንግዲህ ለዚህ ምላሽ ብለው በትሩ ሶሻል ያጋሩት ጉዳይ ለበርካቶች እጅግ በጣም አሳፋሪ፣ ከአንድ የአሜሪካ ፕሬዝዳንትም የማይጠበቅና ወራዳ ድርጊት ነው ሲሉ እየገለጹት ይገኛሉ። ዶናልድ ትራምፕ ያጋሩትን ተንቀሳቃሽ ምስል ተመልክተን እንመለስ። Living life every day, late at night, not okay. All I want and I pray. እንደተመለከታችሁት ነው እንግዲህ በቃላትም ለመግለጽ እጅግ በጣም አጸያፊ የሆነ ከሳቸው የማይጠበቅ በተለይ ደግሞ አሜሪካን የምታክል ታላቅ ሀገር ከሚመሩ አንድ ፕሬዝዳንት የማይጠበቅ ድርጊት ነበረ በሶሻል ሚዲያቸው ያጋሩት። እኚህ ሰው እንግዲህ ለህዝቡ ያላቸውን ንቀት በዚህ መልኩ ሊገልጹ ችለዋል ማለት ነው። ከዛም በተረፈ እንግዲህ በአንድ ቃለ መጠይቅ ኖ ኪንግስ በሚለው መፈክር ስለተዘጋጀው ሰልፍ ሲጠየቁ ምላሻቸውን እንደሚከተለው ተናግረዋል። I think it's a joke. I looked at the people. They're not representative of this country. And I looked at all the brand new signs paid for, I guess it was paid for by Soros and other radical left lunatics. It looks like it was. We're checking it out. The demonstrations were very small, very ineffective, and the people were whacked out. When you look at those people, those are not representative of the people of our country. እንደሰማችኋቸው ዶናልድ ትራምፕ እንግዲህ የህዝቡን ጥያቄ አሁንም ቀልድ ነው ሲሉ መልሰዋል። ህዝቡ ሪሊ እየጠየቀ ይገኛል። ነገር ግን እሳቸው ስቲል የህዝቡን ጥያቄ አንደርስቲሜት ማድረጋቸውን ቀጥለዋል፣ አጣጥለውታል ማለት ነው። ከዛም ባለፈ በሰልፉ ላይ የታደመው ህዝብ እንግዲህ አሜሪካን እንደማይወክልና በሰልፉ ላይ የታደሙ ሰዎችም ተከፍሏቸው ነው ሲሉ እንግዲህ አስቂኝ ምላሻቸውን ሰጥተዋል። ይህ እንግዲህ ለታላቋ አሜሪካ ከባድ የሆነ ውርደት ነው። 7 ሚሊዮን የሚያክል ህዝብ እንግዲህ ተከፍሎት ነው እንዲሁም ደግሞ አሜሪካን አይወክልም ብሎ በድፍረት መናገር እጅግ በጣም የሚያሳዝን ነው። ምንም እንኳን ዶናልድ ትራምፕ ምላሻቸውን በዚህ መንገድ ቢሰጡም ከዚህ ቀደም በሰራውላችሁ ቪዲዮ እንደነገርኳችሁ ከዚህ በኋላ እንኳን በሺዎች የሚጠጉ ኢቨንቶች እንደሚኖሩና ዶናልድ ትራምፕን መጠየቃቸውን እንደማያቋርጡ የሰልፉ ኦርጋናይዘሮች ወይም ደግሞ አስተባባሪዎች በተደጋጋሚ ገልጸዋል። ወደ ዋናው መረጃ ስመለስ እንግዲህ ዶናልድ ትራምፕ ለሶስተኛ ጊዜ የግድያ ሙከራ ሊደረግባቸው እንደነበረ ኤፍቢአይ እንዲሁም ደግሞ የአሜሪካ ሴክሬት ሰርቪስ ተናግረዋል። ከዚህ ቀደም እንደምናስታውሰው ከምርጫው 4 ወር እንዲሁም ደግሞ 7 ወር በፊት ዶናልድ ትራምፕ 2 ጊዜ የግድያ ሙከራ ተደርጎባቸው ነበረ። የመጀመሪያው የግድያ ሙከራ የተደረገባቸው ባለቤትነቱ የፕሬዝዳንቱ ወይም ደግሞ የዶናልድ ትራምፕ በሆነው ኢንተርናሽናል ጎልፍ ክለብ ነበር። ይህም የግድያ ሙከራ እንግዲህ ሊከሽፍ ችሏል። ዶናልድ ትራምፕም ከዚህ ግድያ ሊተርፉ ችለዋል ማለት ነው። ሌላኛው ደግሞ በተመሳሳይ ለምርጫ ቅስቀሳ በሚያደርጉበት ወቅት በፔንሲልቬኒያ ተመሳሳይ አይነት ሙከራ ተደርጎባቸው እንግዲህ በጆሮአቸው ላይ ጥቃት ቢደርስም አሁንም ዶናልድ
ትራምፕ ሊያመልጡ ችለዋል ማለት ነው። ታዲያ በዚህ ሰዓት እንግዲህ ለሶስተኛ ጊዜ የግድያ ሙከራ ሊደረግባቸው ነበር የተባለው በፓልም ቢች ኢንተርናሽናል ኤርፖርት ነው። እንግዲህ ዶናልድ ትራምፕ ኤርክራፍታቸው ላንድ በሚያደርግበት በዚሁ ኤርፖርት አካባቢ የተገኘ ሃንቲንግ ስታንድ አለ ነው የሚባለው። ይህ ሃንቲንግ ስታንድ ምንድነው? እንግዲህ አዳኞች ሃንት ለማድረግ ወይም ደግሞ ለማደን ራሳቸውን ፖዚሽን የሚያደርጉበት ቦታ ነው። ይህ የተገኘው በዛፍ ላይ የተገኘው እዚህ ጋር እንደምትመለከቱት ምስሉ ላይ ዛፍ ላይ የተገኘው ስታንድ ወይም ደግሞ ሃንቲንግ ስታንድ ዶናልድ ትራምፕን አታክ ለማድረግ ሆን ተብሎ የተዘጋጀ ቦታ እንደሆነ ከኤፍቢአይ እንዲሁም ደግሞ ከሴክሬት ሰርቪስ የወጣው መረጃ ያመለክታል። ሆኖም ግን አሁንም ኢንቨስቲጌሽኑ ቀጥሏል። ታዲያ ኢንቨስቲጌተሮቹ እንግዲህ 3 ፖሲቢሊቲዎችን አስቀምጠዋል ማለት ነው። ይህ የተገኘው ሃንቲንግ ስታንድ ለሶስት ምክንያቶች ይሆናል ተብሎ እየታሰበ ይገኛል። የመጀመሪያው እንግዲህ ኦልድ ሃንቲንግ ፐርች ሊሆን ይችላል ተብሏል። ይህ ቦታ ምናልባትም ከዚህ ቀደም ለአደን ይጠቀሙበት የነበረ ቦታ ሊሆን ይችላል ሲሉ እንደ አንድ ፖሲቢሊቲ አስቀምጠዋል ማለት ነው። ሌላኛው ምናልባት it can be a stand used by a photographer ከዚህ ቀደም ፎቶግራፈሮች ፖዚሽን ያደረጉበት ቦታም ሊሆን ይችላል የሚል ሌላ ግምት አለ። ሶስተኛውና ምናልባት ለዶናልድ ትራምፕ አስፈሪ የሚሆነው ፖሲብል ትሬት ሊሆን ይችላል የሚለው ነው። ምናልባትም ዶናልድ ትራምፕን አታክ ለማድረግ ሆን ተብሎ or ደግሞ ኦን ፐርፐዝ የተዘጋጀ ፖዚሽን ሊሆን ይችላል ተብሎ ታስቧል። እንግዲህ ዶናልድ ትራምፕ ከዚህ ቀደም ፓርክ የሚያደርጉበት or ደግሞ ላንድ የሚያደርጉበትን ቦታ ቀይረው ወደዚህ ቦታ አሁን ወዳለበት ቦታ ሙቭ እንዳደረጉ ተነግሯል። ይህም የሆነበት ምክንያት እንግዲህ የነበሩበት ቦታ or ፓርክ ያደርጉበት የነበረው ቦታ በዚህ ሰዓት ኮንስትራክሽን ላይ በመሆኑ ምክንያት ሙቭ አድርገው ይህ ሃንቲንግ ስታንድ ወዳለበት አካባቢ ቀረብ ማለቱን እንግዲህ መረጃዎች ያመለክታሉ። ይህ ሃንቲንግ ስታንድ የሚገኘው እንግዲህ ወደ 200 ያርድ አካባቢ እንደሆነ ከኤርክራፍቱ ፓርክ ማድረጊያ 200 ያርድ አካባቢ ርቆ እንደሚገኝ የኤፍቢአይ እንዲሁም ደግሞ የሴክሬት ሰርቪሱ መረጃ ያመለክታል። ሆኖም እንግዲህ በአሁኑ ሰዓት ዶናልድ ትራምፕ ወደ ፕሌናቸው ለመግባት እየተጠቀሙ የሚገኘው አጭር or ደግሞ አነስ ያሉ ደረጃዎችን እንደሆነ ተገልጿል። ይህም የሆነበት ምክንያት ምናልባትም ይህ ቦታ ለሳቸው አስጊ ከሆነና እንዲሁም ደግሞ ተመሳሳይ አይነት እቅዶች ወይም ደግሞ ተመሳሳይ አይነት ሙከራዎች ካሉ እንግዲህ ሪስኩን ለመቀነስ አደጋውን ለመቀነስ ከዚህ ቀደም ይጠቀሙት ከነበረው ኖርማል ደረጃ በማሳነስ በፍጥነት ወደ ፕሌኑ ለመግባት እየተደረገ እንደሆነ እየተነገረ ይገኛል። ዶናልድ ትራምፕም እንግዲህ ይህንን ተከትሎ ከፍተኛ የሆነ ስጋት ውስጥ ገብተዋል። ይህ ሙከራ እውነትም ለሶስተኛ ጊዜ እሳቸውን ለመግደል የተሞከረ ከሆነ ዶናልድ ትራምፕ በዙሪያቸው ጠላቶችን እንዳበዙ አመላካች ነው። በቅርቡ እንደምታስታውሱት ቻርሊ ከርክ ላይ በተደረገ አንድ ሙከራ እንግዲህ ከአንዳንድ በርካቶችን ባስገረመ ፕሪሲሽን እንግዲህ ሊሞት ችሏል በቅርቡ እንደምታስታውሱት። ታዲያ ከዚህ አንጻር ሲታይ ዶናልድ ትራምፕ ምናልባትም እድለኛ እንደሆኑ እየተገለጸ ነው። እንግዲህ ዶናልድ ትራምፕ በተደረገባቸው 3 ሊባል በሚችል ሙከራ አሁንም ዶናልድ ትራምፕ ከነኚህ አቴምፕቶች ከነዚህ ሙከራዎች ሊተርፉ ችለዋል። እንግዲህ ወደፊት የሚሆነውን አብረን የምናይ ይሆናል። ይህን ያልኩበት ምክንያት እንግዲህ ዶናልድ ትራምፕ ለህዝቡ ያላቸውን ንቀት በተደጋጋሚ እያሳዩ ይገኛሉ። በዚህ ምክንያት ደግሞ እንግዲህ ጠላት እያፈሩ እንደሆነና ምናልባትም ተመሳሳይ አይነት ሙከራዎች አይደረጉም ማለት አይቻልም። አይኖ ኤፍቢአይ እንዲሁም ደግሞ የሴክሬት ሰርቪሱ እንዲሁም ሌሎች የጥበቃ አካላት ዶናልድ ትራምፕን ለመጠበቅ የበለጠ ስትሮንግ ሊሆኑ እንደሚችሉ እንዲሁም ደግሞ ሴኩሪቲውን ሊያጠነክሩ እንደሚችሉ ኤክስፔክትድ ነው። ሆኖም ግን እንግዲህ እንደምታውቁት በአሜሪካ መሳሪያ የመያዝ መብት አላቸው። እንግዲህ ግለሰቦች መሳሪያ መያዝ ይችላሉ። ይህንን ተከትሎ በተደጋጋሚ ጥቃት አይደረግባቸውም ማለት አይቻልም። በተለይ ደግሞ ዶናልድ ትራምፕ በዚህ ሰዓት እየወሰኑ የሚገኙት ውሳኔ የበርካቶችን ሕይወት አደጋ ውስጥ እየጣሉ ይገኛሉ። በተለይ እንግዲህ የመንግስት ተቋማትን በተመለከተ ከፍተኛ ቁጥር ያላቸው ሰዎች ከስራ ገበታቸው እየተሰናበቱ ይገኛሉ። እንዲሁም ደግሞ በዲፖርቴሽን ምክንያት በርካቶች ከቤተሰቦቻቸው እየተነጠሉ እየተለያዩ ዋጋ እየከፈሉ ይገኛሉ። ከዛም አልፎ ደግሞ በዚህ ሰዓት እንግዲህ ገቨርንመንት ሸትዳውን አድርጎ ይገኛል። በሸትዳውን ደግሞ በርካታ የፌዴራል ወርከሮች ደሞዝ እየተከፈላቸው አይደለም። ይህ ደግሞ ምን ያህል ከባድ ሊሆን እንደሚችል መገመት አያቅትም። ዶናልድ ትራምፕ ከዚህም እንግዲህ ከፍተኛ የሆነ ጫና ውስጥ የገቡበት ወቅት ነው። ምንም እንኳ ጫናው ለመፈጠሩ ምክንያት እሳቸው ቢሆኑ ማለት ነው። በአሁኑ ሰዓት ኤፍቢአይ ጉዳዩን እያጣራው ይገኛል። ቀደም ብዬ ከነገርኳችሁ ፖሲቢሊቲዎች የትኛው ሊሆን ይችላል?
ጉዳዩን እየተከታተልኩ ወደ እናንተ የማደርስ ይሆናል። በጉዳዩ ዙሪያ ሐሳብ አስተያየቶች ካሏችሁ በኮሜንት ሴክሽን አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።